ግን ቀብራራ ናት የእውነት። ስንት ማዳበሪያ አቶ የሚለምን ገበሬ ዘመዶች አሉ። እኔ እዚህ ስንት ነገር ሆዴን ሞልቼ ይኖራለሁ። ከዘመዶቻችን እንጀምር፣ ከስጋ ዘመዶቻችን ድህነት እና ባተኩራሮ ጥሩ ነው። ኤኒዌይ አታሸማቁን፣ እንለምናለን። ለምን በጋራ ልመናን እናበረታታለን። እኔ ግን እንደዛ ስላችሁ ተባረም እያልኩኝ ነው። እኔ እንደምንም ብላችሁ ራሳችሁን ስትለውጡ እኔ ደስ ይለኛል። ችግር የለብኝም። እኔም ብቻ እንደ ሌሎቹ እንትን ማለት አልወድም። እኔ ሰው ልጅ እንዴት አድርጎ ህይወቱን እንደሚለውጥ ዱንኪያ ዋናው ተለውጦ ሳይጎዳ ራሱን ለውጦ ሳይዘርፍ ሳይሰርቅ ሌላውን ሳይንቅ ወደፊት እንዲሄድ ደስ ይለኛል። ሲንቀኝ ግን እኔም አልወድም። ይኸው እንደዚህ እያለ እንዲህ እየተባለ ነው። እኔ ድሮ ራሱ ቤተሰብ ውስጥ ይህን ነው መሆን የምፈልገው ስትል ይሄ እንደዚህ ነገር ላንቺ አይሆንም ይሏቸዋል። አሁን ዘፋኝ እንሆን ስንል እምቢ ብለው ይሄኔ ዘፋኝ በሆን ኖሮ እኔ ሆሊውድ ገብቼ ነበር። ዳንስ እምቢ ሲሉ ሆሊውድ ገብቼ ነበር። መሆን የምፈልገውን ስላልሆንኩኝ ነው። ይኸው ተትርመስምሼ ሁሉንም እሞክራለሁ። የተማርኩትን ራሱ የማልሰራበት እንዲሁ ምክንያቱም እኔ ውስጤ ሁኝ ያለኝን አልሆንኩኝ። በዚህ በባህል በቤተሰብ ይህ ባህል ዛ ድህነት ነው ያሳቀፋችሁ። ሌላ ምንም ያደርጋችሁልን ነገር ድህነት ብቻ። ኧረ ጌታቸው ረዳ 32 ሌብል አፈር አባ ብላና እኔ ጋር አይስክሪም ናውጣ ድዛ ጌታቸው አሰፋ 32 ሌብል አንተ ሙጃ ይህንን እዛ ልብን 30 የት ሂደን የሰጠኸው አፈር አባ ብላና ለእኔ አይስክሪም እየሰጠ ናውጣ የት ነው አንበሳ ያወረደው? የማን ጊፍተር ነው? ዘመዶቹ ጋር ሄዶ አይ ዶንት ላቭ ዩ ለእኔ መታ አይ ላቭ ዩ ለዘመዶቹ አንበሳ። እውነትም ጌታቸው አሰፋ እውነትም ጌታቸው አሰፋ ላቤት ማን ያይለብልብና ዛ አይስክሪም ሄድና ለዜድ አስልሳት ይጣልኝ እዛ ፖፖ ይመች። እንዴት ነህ? ከዚህ በኋላ መቅዶኒያ ያንተ ይሻለኛል። ከዚህ በኋላማ መቅዶኒያ ነው የምትገቢው ታለንትሽን ለማሳየት። የመቅዶኒያ ሰዎችን እያስደነስኩ ይሻል። ታዲያ ከከለከሉኝ በልጅነት ከከለከሉ እዛ ይችን ትላለሁ። አሁን ፖፖ ተወኝ እስቲ። አሁን እዚህ ጋር አንድ የሆነ ጌታቸው እስቲ ሂድበት። ፖፑላር ጌታቸው አሰፋ ይኸውልህ፣ እኔ ሳቀው አንድ ሌብል ነው አይስክሬም ይሰጠኛል። እናንተ ግን አያችሁ ግን አይኔ ጀሊት አሁን 32 ሆኖ አልመጣልኝም። አንተ ሙጃ ምን አለበት ከዘረፍከው ላይ እንኳን ብታካፍለኝ። እዚህ መተህ ዘመዶቼን ከዘረፍከው ላይ አንተ ሙጃ 32 አይስክሬም አትስጠኝ። ብሎክ ነው ማድረግ፣ መድኃኒዓለም ብሎክ ነው ማድረግ። ጀዝባ ሌብሉን አሳድጎ እኔ ጋ መጣ። ሞትክ። ቀላል ሸቅላለሁ። አልፈልግም ይህን አልፈልግም። ምን ነው 32 ሌብል እኮ ስንት ብር እንዳወጣ ታውቃለህ? ፋስት ወደ $8,000 አውጥታል ማለት ነው። ጋዴም ሽት አንበሳ አውርድ ጋላሪ ሙላልኝ። እኔ ጋ መተህ ፉን ትላለህ። የት ነው ያወረደው? አይስወ አንድ እኮ ነበረ። እኔ እኮ የሚያናድደኝ እኮ ይሄ ነው። ለዚህ ነው እኔ ጊፍተሮቼ ሌሎቹ 8K 8,000 ብቻ፣ ኧረ ተው 18,000 ብቻ 32 ሌብል እናንተ ብዙ እኮ ነው።
ፎንቃ ይዞታል። እውነት ነው። ከማን ነው ፎንቃ ያዘው? እና ጋላሪ ላይ ነገር አወርድልኝ፣ ካልሆነ እሰድብሃለሁ። ሁሌ በመጣ ቁጥር ጌታቸው አሰፋ እያልኩኝ እሰድብካለሁ። ለነገሩ በእኔ መሰደብ መታወቅ ነው። እሱን ነው የምትፈልገው። ለዚህ ነው በአይስክሪም የምታስጨሆኝ። ደም ስምን አላነሳው የሰጠ ያስጮኸኛል። ፎንቃ ይዞክ ነው። ከማን ፎንቃ ያዘው? ታዩታላችሁ ለማን እንደሚሰጥ። እኔ ግን ትገርምኛላችሁ። የት የት እንደሚሰጥ ታያላችሁ አይደለም? እንትን ቀላል ሼም ነው። ነጭ የልጭ እከካ ባዶ እጅን ሲሆን እኔ ጋር መተህ እዚህ ትላላቃለህ። የትም ሄደ ብር ነው ኦኮቴ። በዚህ ሁኔታ የማ የቲክቶክ በጊዜ ልሰናበተው። ብሬንም ላውጣና ልጨርስና እንጂ ትላንት ያነበብኳት ነገር አይደለም። ቲክቶክ ፖሊስ እዚህ ጋር ሊመጣ ይችላል። አዲሱ የቲክቶክ ፕላትፎርም ኤአይ እዚህ ላይ ያለች እንቅስቃሴ ያለባቸው ንግግሮች እንኳን ከሆነ ፖሊስ ይመጣል። ምን አናዶሽ ነው ብሎ በምን ተናደሽ ነው ብሎ ማለት ነው። እንደዚህ ልትይቻልሽ አይደለም። ቲክቶክ ላንቃችን ሊዘጋ ይችላል። ኦኬ 11 አላልኩሽም? 11872 ይሯጡታል። ለእኔ ግን እስካሁን ለ30 አይስክሪም የሰጠኝ ይመጣ ያናድደኛል። 30 አይስክሪም ቁም ነገር እያወጣ አየሽ። 11872 ዶላር አውጥቷል። ማን ጋር እንደሆነ ኢንቨስት ያደረገው አጣርታችሁ ንገሩኝ። ሰውዬ እንይዘዋለን። ማን ነው? እንዴት ነው? ምንድን ነው? እናሳድደዋለን። የማሳደዳችን ይህ ሰውዬ የማይቀር ነው። ዘመኗ ልመና ሆነ። ኦኬ አሚን እንላለን ስንለምን፣ እንዲያውም ሌላው ሲለምን በመቤቴ በእግዚአብሔር ምናምን። እኔ እነሱን የምጠራቸው በነገራችን ላይ ለትላልቅ ጉዳይ ነው፣ በጣም ለከባባ ጉዳይ ነው የምጠራቸው። የእናንተም አሉ በመቤቴ ስሞትላች በእግዚአብሔር በገብርኤል በመድኃኒዓለም የሚሉ እኔ እንደዛ አለም። እኔ የምለው ጌታ ወይ አንዱን ጣልልኝ ገና የምለው አንዱ። እኔ በነገራችን ላይ ሀብታም እንዲሰጠኝ እኔ አሁን የምጠብቀው ማን እንደሆነ ታውቃላችሁ? ሁለ ነገር የሚጠብቀው ከሀበሻ ማለት ነው፣ ከኢትዮጵያ አላሙዲን። አይዶን ነው ዋይ እግዚአብሔር ምስክሬ ነው። አላሙዲንን እየጠበቅኩትም የሆነ ሰዓት ላይ መጥተው እዚህ ጋራ ድብልቅልቅ የሚያደርግ ይመስለኛል። እንደዚያ ነገር ይሰማችኋል? አበደች እንዳትሉ እናንተ እኮ አታፍሩ። እኔ ከደሞዛችሁ ላይ ስጡኝ እያልኳችሁ አይደለም። አያችሁ፣ እኔ ምኞቴ የራሱ ከእናንተ ምንም እንደማልፈልግ ነው የምነግራችሁ። ቢቸግር ጤፍ ብድር እንደምጠበቀው የሆነ ሚሊዮነር መጥቶ እዚህ ጋር በቃ ታሪክ የሚሰራ ድብልቅልቅልቅልቅልቅ የሚያደርገው ምን አለ ሰርቼ ብቴ ምን አሁን ዛሬ እየለመንኩ ነው እንዴ? አንቺ ሙጃ ኢንተርቴንመንት እያደረኩሽ ይሄኔ ስራ ቦታ ቤትሽ ባልሽ ይሄኔ ባልሽ ተረከዙ ፈሱን እያሸተች ብርድ ልብስ ውስጥ ተኝተሽ የምታዩ ጠፍቶሽ ያ የቤት ክራይ ደረሰ ብለሽ ቢሮ ውስጥ ቁጭ ብለሽ የምታስብ ነው። እኔ ስታይ ትረሻዋለሽ። እየሰራው ነው። አንቺ ሙጃ ምን አለ ሰርቼ ብቴ ከዚህ በላይ ስራ አለ? ከዚህ በላይ ስራ አለ ወይ? የባሏን ፈስ ወይ አልታጠበም፣ ችግር አለ። ሳይታጠብ መቼስ ወስደሽ አትዘፈዝፊው ወይ